እስከ ከ በጠቅላላ ታያቸው ማለት እሱንም ጓደኞቹንም መናገር አይጠ ዛሬ ምንድነው ማድረግ ያለብን? እሷ ነው ፑሽ ማድረግ ያለብን። ኖ ይኸውልሽ ይመጣሉ፣ ቆይ ይመጣሉ። የዋህነቷን ተጠቅመው ለምሳሌ አይደለም እሱን ደግሞ መዝጋት ያለባት እሷ ነች። ለምን አይደለም ጓደኞቹ አይኑ ትጂ ግን አይደለም ጓደኞቹ ጎኗ ላለው ሰው እንኳን ራሷን ማስቀደም እንዳለባት ነው ፑሽ ማድረግ። ለምን አንድ ሰው ከራስሽ በላይ እወድሃለሁ ወይም ትወደኛለች የሚል አይነት ስሜት ካገኘ ይሁን እንደ ሰው የሚያስብ ራሱ አይመስለኝም። ቅድሚያ በዚህ ምድር ስንኖር ራሳችንን ነው ልናስቀድም የሚገባ። እኔ ከሌለሁ ምንም የለም። ስለዚህ ቅድሚያ ራሷን ታስቀድም። ለማይገባው ሰው አንድ ጠብታ እንኳን እንባት ታውርጅለት። ለዛው የምንከፍል ዋጋ ለማይታየው ሰው አውርሽ እንባውን ማሳየት ግን እሱን ምናምን እንዳትሳደቡ አስተያየት ስሰረ የራሱ ጉዳይ። ኧረ እኔ ትዝም አይለኝም እሱ። እኔ ግን ማለት ነው ዛሬ ማለት ነው አይሚ በእውነት እኔ ማለት ነው ከሚዲያው ራሱ ብትርቅ ማለት በቃ በዚህ መጠን እንደተጎዳች ከገባት ከነሱ ብትርቅ በቃ ትክክለኛ ውሳኔ ነው የወሰነችው። በቃ ደግሞ ከቤተሰቦቿ ጋር ከሚዲያውማ አትርቅም። ከሚዲያውማ ራቂበት ከሚዲያው ሳይሆን ምትርቀው ቲጂ ከሚዲያው ሳይሆን ከነሱ አትችልማ። ከነሱ መራቅም አንችልም። ለምን ተጎዳ ያለው አባላል ሀይሚትዬ ከሚዲያማ መራቅ የለባትም እንዴ። ጎበዝና ጠንካራ ሆና ነው ማሳየት ያለባት። ግን አንድ ቀንም ሁለት ቀንም ማንም ቤት ቪዲዮ ሳትሰራ በራሷ ብቻዋን መታ ስለራሷ አንዳንድ ነገር ብታወራ ኢትስ ግሬት። ለምን የእሷን ጥቅምና የእሷን ጉዳት እንዲለዩ ማለት ነው እያንዳንዳቸው። ዛሬ በብዛት ያኔ ልቦ የተሰበረው በአንዳንድ ተመልካች ነው። አሁን የስተርዴይ ብሩኬ በተናገረው 29 ደቂቃ ሳይጨርሱ ሪቪው ነው የኛ ጓደኞች የመዳም ቅመሞች ማለት ነው ገስት ከፍታችሁ ብዙ ነገር ነበር እያላችሁ ያላችሁት ማለት ነው። እና በጣም ነው ያዘነችው ወላሂ ስትናገር በጣም ነው ራሴ ከፋይ ማለት ነው። እና አንዳንድ ሴቶች ረጋ በሉ በቃ ሀይሚና ብሩኬ አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ስለዚህ መቼም ቢሆን አይለያዩም። ሆኖም ግን እዚህ ጋር ዛሬ ያለቀሰችው ትክክለኛ እንባይ ነው። ትክክለኛ እንባይ ነው። ብሩኬ አያፈቅራትም። ዛሬ ላይ ስለ ብሩኬ በጣም በደንብ አውቀናል። ነገር ግን ይቆጨዋል እሱም ሪሊ ነው። ለምን ሴት ልጅ ማንም ሴት ማልቀስ የለባትም እንኳን ሚዲያ ላይ ከሚዲያ ጀርባ ማለት ነው። ሴት ልጅ በድራማም ሆነ በእውነተኛ ታሪክ ማልቀስ የለባትም። እና በጣም ነው የሚያመው ዛሬ ሀይሚትዬ አብሽሬኛ አንበሳ። ግን እነዚህ ተከታትለው የሚመጡት ጓደኞቹም ሆነ ማንም በዙሪያቸው ያለ ሰው ማለት ነው ከነሱ ትራቅ። እስኪ ገበያቸው ይቀዝቅዝ። ገበያቸው እሷ አይደለች፣ እይታቸው እሷ ናት እኮ። እንኳን ለነሱ ቀርቶ ለትናንሽ ዩቲዩበሮች ራሱ ገቢያቸው እሷ ናት። ኦፍ ኮርስ ትክክል። በዚህ ደረጃ የምትወደድ በዚህ ደረጃ የምትደነቅ ልጅ ራሴን ለማጥፋት አስቤ ነበር ስትል በጣም ነው የተሰማኝ ዛሬ። እግዚአብሔርን በጣም ነው ያለቀስኩት። ምክንያቱም የዚህን አክል ጫና ደርሶባት ማለት ነው የሚረዳታታ በጣም ነው በቃ እንጃ በጣም ነው ያዘንኩት። ወንዱም ጓደኛም ተብዬው ትላንትና ቤቷ ላይ ሲበላ የነበረው እሷ ላይ ነው የፈረደው። የሱ ጓደኞች ጠቅላላ ማለት ነው ሀይሚትዬ ላይ የሚፈርዱት እኮ ሀይሚትን ጥላቻ ሳይሆን ግዴታ ሀይሚዬን ፑሽ ሲያደርጉ ቪዲዮቸው ስለሚታይ ነው። አንድ ሰው ደግሞ ሲሰራ ለፈጣሪ ብሎ ነው በሀይሚዬ እየተጠቀመ ሁላችንም እንዳልሹ ጥቃቅን ዩቲዩበርስ እስከኔ ጭምር ማለት ነው። ቢያንስ አንደኛ ነገር ለሴትነት እንዴ አንደኛ ነገር አንድ ሴት ልጅ መገፋት የለባትም። ማንኛውም ሴት ልጅ እንዴ እየተደረገ ያለው እኮ በጣም ሚስቴክ ነው። ለምን አሁን ምንድነው በሃይሚ ነው የሚጠቀሙት ሃይሚ ነው ፑሽ የሚያደርጉት። ሌሎቹ ለነገሩ እኔ ባሌ ካላከበረኝ ብሩኬ ያላከበራት ማን ሊያከብር ነው? ብሩኬ እኮ የሚሰራው ስራ ያማል። ሪሊዮ ነው። አሁን የበፊቱን ሳስብ ያ ሁሉ ነገር ውሸት ነው። ደግሞ የሚጽፈው ርዕስ ራሱ ውስጥ ያስቡት። ኦዲንስ ይደነግጣል አይደል? እኔ እኮ ድንግጥ ብያለሁ። እንዴት ነው የሚጽፈውስ? እንግዲህ ይሄን ያክል በጣም ነው የምናዝነው። ብሩኬ እውነት ነው እኮ ከብሩኬ ጋር ብሩክን እኮ ይዘዋለች ስማርት ስለሆነች ማለት ነው። እንደዛ ፍቅር እያሳየችው፣ እንደዛ ምግብ እየሰራች፣ እንደዛ በቃ እየተንከባከበችው የፍቅር ጥያቄ እንኳን ለሴት ልጅ ሞራል እንኳን የማይጠብቅ ማለት ነው። አሁንም ካለበት ይንቃ፣ ፊት አትስጠው።
ለማንም እንዲህ ስልሽ እኔ ለማሞካሸት ብቻ አይደለም፣ በሪሊ የውስጤን ነው መናገር የምፈልገው። ፋፊ ያለችውንም እጋራዋለሁ፣ ያለችውን ነገር እጋራለሁ። እና ምንድነው ማንም ሰው እኔ እስፔሻሊ ከዚህ በኋላ ሚዲያው ላይም እንዳለችውን ራሷን በትምህርት አፕግሬድ እንድታደርግ ነው እኔ ሰፖርት ማድረግ የምፈልገው። እሷ ለምን በጣም ማቹርድ ናት ማለት በትምህርት ብታግዝ የራሷን ክህሎቶቿን ምናምን እንጂ ብዙ ነገሮች አሉ። ይሄ እኮ እንቅፋት ነው ማለት አሁን ዛሬ ለምታየው ምናልባት በፍቅር በጣም እንትን ብላ ሊሆን ይችላል እንጂ አንዳንድ መንገድ ላይ የሚያጋጥሙን እንቅፋቶች ናቸው፣ የህይወት እንቅፋቶች ማለት ነው። እና ምናልባት ዛሬ ላይ ልትታመም ትችላለች። የፍቅር ግንኙነቱ ፌል ቢያደርግ የሆነ ነገር ቢሆን ልትታመም፣ ግን ቁስሉ ይድናል። ነገ ደግሞ እግዚአብሔር የሚክስ ሰው ነው የሚሰጠን። የሚክስ ውስጣችንን ማለት በቃ እንስፍስፍ ብሎ ምን ልሆንልሽ የሚላትን ነው የሚሰጣት። የባሰ ሰጣት እርግጠኛ 100% ልንገራችሁ፣ የባሰ አይሆንም። ለእሷ በጣም ትሁት ናት። አይተናል እኮ በፕራንክም ቢሆን እኮ ወንዶች ሲመጡ ምን ያህል ለእሷ ያላቸውን ቦታ አይታችኋል። ብዙዎቹም ከሌ ብለን በጣም ለእሷ ያላቸው ቦታ ሞገሷ እንዴት አድርገው ክብር እንደሚሰጧት አይተናል እኮ። እና እሷ ስፔሻል መሆን ያለብሽ ሀይሚዬ፣ አንቺ ጠንካራ ነሽ። አሁንም ያ ጥንካሬሽን ነው ማየት የምንፈልገው። ያ አቋም ያላት ሴትን ነው ማየት፣ ጀግናዋን ሀይሚን ነው የምንፈልገው። እና ዛሬ ላይ ምናልባት ውስጥሽ ተጎድቶ ሊሆን ይችላል የኔ እናት። ዛሬ ላይ ምናልባት ውስጥሽ ተሰብሮ ሊሆን ይችላል፣ ግን ትታከሚያለሽ፣ ትድኛለሽ፣ ትቆሚያለሽ። ነገ ደግሞ ያችን ጀግናዋን እናያታለን። ያቺ ጀግናዋ ያቺ የሀሳብ ምንጯን ሀይሚን ነው የምንፈልገው። እና ዛሬ ላይ የደረሰሽን ቁስል ያማል፣ ስብራት ያማል፣ ግን ነገ ደግሞ ይሄ አይሆንም። ነገ ያቺ ብሩሃን እኛን የምታስደስተዋል፣ ለሌሎች አሪያ የምትሆነዋል፣ የሚዲያ መሪዋን፣ የሚዲያ አይዲያ ሰጪዋን አይደለም አሁን ዙሪያ ስላሉት አይደለም ለብዙዎቹ እሷን በሆንን ብለው ለሚመኙት አይተናል እኮ። ትልልቅ ሚዲያ ላይ የሚሰሩ ሰዎች እኮ ቪዋቸውን ታውቃላችሁ። እሷ ግን ስም ከተጠራ ቪውን አይታችኋል። አንቺ የማንም የገቢ ምንጭ ስለሆንሽ አይዲያ ሼር ማድረግ የምትችይ ሴት ስለሆንሽ ዛሬ ላይ በሆነው ነገር እግዚአብሔር ውስጥሽን እንዲያክም እንጸልያለን። የኛ የጸሎታችን ርዕስ ነሽ አንቺ። መቼም ቢሆን ነገ ትልቅ ወልደሽ ከብደሽ እስክናይ ድረስ አንቺ መቼም ከውስጣችን ስፔሻሊስት እግዚአብሔር እስካኖረን ድረስ ከውስጣችን የምትወጪ ሴት አይደለሽም። እና ምንም ነገር ቢሆን የሚታለፍ ነው። የማይነጋ ጨለማ የለም የኔ እናት፣ የኔ ልጅ፣ የማይነጋ ጨለማ የለም። እና በርቺ። ዛሬ ላይ የምታየውን ነገር ነገ ደግሞ ምን ሆኜ ነው ብለሽ እንደ ፎልት ልታስብ፣ እንደ ስህተትሽ ልትቆጥሪ ትችላለሽ። ትላንትን ያለቀሽባቸውን ምን ነክቶኝ ነው ብለሽ ወደኋላ ልትገመግሚ ትችላለሽ። እዚህ ላይ የምትጨምሪው ነገር ይቅርታ አቋረጥኩሽ። እሷ ተበልጣ አይደለም ይሄ ችግር የተፈጠረው። የሄደው ሰው ወይም የፈጠረው ሰው በጣም ተራ ሰው ስለሆነ ነው። በተራ ባትዩም ግን ግለጭው ትንሽ በሚገባሽ ቋንቋ። እሷ የበታችነት እንዲሰማት ምንም አያስፈልግም። የእሷ ስላሉ ቦታ ይሄ ምንድነው? ይሄ ፌላሪቲ ነው፣ የህይወት ፌላሪቲ ነው ይሄ። አሁን ይሄ ብዙ ሚዲያ ላይ ጀግና ለመምሰል ቢሞክርም ግን ውስጥ ላይ የሽንፈት ነገር ነው ያለው። ምንም የሚያኮራ ነገር አይደለም። ይሄ በጣም ነውር የሆነ ነገር ነው። አሁን ምንም ሆነ ምንም ብቻ የመጣው አይዲያ የነውርን ነገር ነው። በዛኛውም አንግል ብትሄጂ በእኔ ጾታ ባይዘዌ ከይቅርታ ጋር እኔ አሁን እስካሁን የምወስደው ሪሊ አይደለም፣ ድራማ ነው። ይሄ አይዲያ በጣም ሮንግ ነው። ለሴት ልጅ የማይገባ አይዲያ ነው። እሷ የምታለቅስበት ምንም አይነት ሪዝን የለም። ሪሊውን ነው። ሁሉም ጥቅምን አስቀድሞ ሀይሚዬ ማስለቀስ ፎርዋት ለምን በሚለው ነው። እውነት ነው ተብሎ ደግሞ ከተወሰደ እኔ ሪሊ አይደለም ነው እያልኩ ነው። እውነት ከሆነ ደግሞ ብሩክና እዩ ምንም አይነት ሪሌሽን የለም። ሁሌም እንደምናወራው ሜቢ ሪዝን ሊሆን ይችላል። እና አላ መጨረሻውን እንግዲህ ያሳምረው፣ ወደ ሰላም ይምጡ። ሀይሚትዬ ብሩክን ማስተካከል አለባት፣ ፍቅርን ማወቅ እንዳለበት ማለት ነው። በቃ እንደ ማንኛውም ወንድ ማለት ነው። ዶላርን ሳይሆን ፍቅርን ማስቀደም እንዳለበት ነው። ጥቅም ሳይሆን ፍቅርን ማስቀደም እንዳለበት ነው። አንዳንዴ እህቶቼ ኮሜንት የምትሳደቡ ጥቅም ማለት ምን ማለት እንደሆነ ልንገራችሁ። ሚስቱ ማንከብከብ፣ ምን አይነት ቪዲዮ ምን አይነት አይዲያ መሰራት እንዳለበት እንጂ እዚህ ጋር ሀይሚን የሚያፈቅራት የሚወዳ ከሆነ እዩን አስረገዝኩ ብሎ ስለ እርግዝና እንኳን ስለቺት ማውራት የለበትም። ይሄ ማለት ከባድ ነገር ነው። አሁን ግን እውነት ከሆነ እውነት አይደለም እያልኩ ነው። እውነት ከሆነ ግን ኦንሊ ፎር ሪዝን ነው። ያንን ከበር ለማድረግ ስለሆነ አንቺን ይሄ የኔ መቤት፣ አንቺ ጀግና ነሽ፣ ወርቅ ነሽ፣ አንቺ እንቁ ነሽ።
ምንም ቢሆን ማንም ሰው አንቺ ሊተካካሽ እኔ እንጃ እርግጠኛ ነኝ። የፈለገ የምናያቸው ብዙ ዩቱበሮች አይተናል፣ ብዙ ሚዲያ ላይ አይተናል። እንደ አንቺ ቁጥብ በጣም ቁጥብ ስትሰሪ እኮ ከአንድ ወንድ ጋር ነው ያየነው። እስካሁን በፕራንክ እንኳን ያመጣሻቸው እኮ ዙሪያቸው ያሉትን ሰዎች ነው እንጂ ማንንም እንኳን አምጥተሽ አታውቂም። እና እሱ ደግሞ ምንድነው የአንቺ ውስጥሽ የማይፈቅደውን ነገር እንደማታረጊ ነው የሚያሳየው ማለት ውስጥሽ ስለሌለ ነው ይሄ ነገር። እና አንቺን የሚገልጽሽ ነው ጀግንነትሽ፣ ጨዋነትሽ ስለሆነ ልታለቅሽ የሚገባሽ ሴት አይደለሽም፣ ልጅ አይደለሽም። አንቺ ልታለቅሽ ሳይሆን ነገ ብሩህ ሆኖ ነገ ትልቅ ለምለም ነገ አረንጓዴው ነገ አንቺ ምቹ የሆነው ነገር ነው የሚጠብቅሽ እና ምንም አይነት